ዛሬ በአዲስ አበባ ውስጥ ምርጥ ባንክ የተመቻቸለት እንዲሁም ውስን ፊኒሽንግ የቀረው በቅናሽ ዋጋ ለሽያጭ የቀረቡ በሴሚሲ እንዲሁም በአያት አፓርትመንት እንዲሁም ግራውንድ ፕላስ 275 ካሬ ሜትር በመሬት ዋጋ እያንዳንዳቸው ዋጋቸውን ካሬያቸውንና የሽያጫቸውን ሁኔታም ሙሉ መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ዛሬ በዋናነት ለሽያጭ የቀረቡ ሁለት የተለያዩ የቤት አይነቶችን አምጥቼላችኋለሁ። እንግዲህ እነዚህም ቤቶች በዛሬው ዕለት ካየኋቸው በአካል በቦታው ተገኝቼ ለእናንተ ያቀረብኩላችሁ መረጃ ነው ማለት ነው። ስለዚህ በትክክል ቤት እንፈልጋለን ካላችሁ ምናልባት እነዚህም ቤቶች ብትገዟቸው ውጤታማ የሚያደርጉና ይጠቅሟችኋል ብዬ አስባለሁ። እንግዲህ የመጀመሪያው ቤት የሚገኘው በሴሚሲ ሚካኤል አካባቢ ሲሆን ከድልድዩ ሴሚሲ ሚካኤል አካባቢ ያለው ድልድይ ወደ ፊጋ በሚወስደው መስጊዱ አካባቢ ያለ እጅግ በጣም ሲበዛ ዘመናዊ ተደርጎ የተሰራ አፓርትመንት ቤት ነው። እስካሁን አልተኖረበትም። ታዲያ ይህን አፓርትመንት ቤት የምትፈልጉ ካላችሁ መታችሁ እዩት። አካባቢው ላይ ወይም ቤቱ ላይ ሆናችሁ የምታዩት እይታ ይህን ይመስላል። ቤቱ ውስጥ ስንገባ ደግሞ በዚህ በምታዩት መልኩ አሸብርቆ 100% ጥንቅቅ ብሎ አልቆ የሚገኝ ቤት ነው። ታዲያ ባለ 3 መኝታ ቤት ሲሆን ይህ ቤት የካርታ ስፋቱ 170 ካሬ ሜትር ነው። እንግዲህ ግራውንድ አንዳንድ ነገሮችን ሳይጨምር ደግሞ የቤቱ ስፋት 135 ካሬ ሜትር ሲሆን ሳሎኑ ይህ የምታዩት ነው። እንግዲህ በተለያየ አቅጣጫም የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ የተሰራ ሲሆን ጥሩ ተደርጎ ምርጥ የመብራት ሲስተሞችን ተጠቅሞ ነው እንግዲህ ጭርስ አድርጎ 100% ለእናንተ በሽያጭ ቀርቦ የሚገኘው ማለት ነው። እንግዲህ ከሳሎን ፊት ለፊት ይህን የምታዩትን መታጠቢያ ክፍል ይዞ ነው የሚገኘው። መታጠቢያ ክፍል እንግዲህ በምታዩት በተለያዩ ዘመኑ ባፈራቸው የቤት የፊኒሽንግ እቃዎች እንግዲህ አምሮ አልቆ ይገኛል። 3ቱም መኝታ ቤቶች እንግዲህ ጥሩ ቁም ሳጥንም የተገጠመላቸው በጣም አሪፍ መኝታ ቤቶች፣ ስፋታቸውም ቆንጆ እንዲሁም ካቢኔቱም የተገጠመለት ሰፊ ኪችን ቤት አለ። እዚህ ላይ የምታዩት እንግዲህ አንዱ የልጆች መኝታ ቤት ነው። የልጆች መኝታ ቤት እንግዲህ በምታዩት መልኩ የተፈጥሮ ብርሃን በሚገባ ቆንጆ ተደርጎ ተሰርቶ ነው የሚገኘው። ቁም ሳጥንም እዚህ ላይ የምታዩት እንግዲህ የጫማ ማስቀመጫም እንዲሁም ቁም ሳጥን ቆንጆ ተደርጎ ተገጥሞ ነው የሚገኘው። እንግዲህ ይህን ቤት የምትፈልጉ ሰዎች እንግዲህ ባንኩም በ4,500,000 ብር ተመቻችቶለት ነው የሚገኘው። እዚህ ላይ የምታዩት ደግሞ ትልቁ ማስተር ቤድሩም ሲሆን የራሱ የሆነ የውስጥ መታጠቢያ ክፍል ያለው ቁም ሳጥን በሚገርም ሁኔታ እንዲሁም በረንዳም ቆንጆ ተደርጎ የተዘጋጀለት ነው። ስለዚህ ባለ 3 መኝታ 170 ካሬ ሜትር አፓርትመንት 3ኛ ፎቅ ላይ 4,500,000 ብር የባንክ የተመቻቸለት ጠቅላላ ዋጋውን ደግሞ በ16,500,000 ብር ጥሪ ተብሎ ለሽያጭ ቀርቦላችሁ የሚገኘው። እንግዲህ ማብሰያ ኪችኑም ይህ ነው። ካቢኔት ቆንጆ ተደርጎ ከጫፍ እስከ ጫፍ ተገጥሞለት ነው የሚገኘው። ከዛ በመቀጠል ደግሞ እዚህ ላይ የልጆች መኝታ ቤት ተጨማሪ ማለት ወይም 3ኛው እዚህ ላይ ያለ ሲሆን እዚህ ፊት ለፊት የምታዩት ደግሞ አንዳንድ ነገሮችን ለማስቀመጫ የተዘጋጀ ስቶርም አለ ማለት ነው። ስለዚህ የቤቱ ውስጥ ለውስጥ ስፋቱ 135 ካሬ ሜትር ሲሆን በረንዳ እንዲሁም አንዳንድ ኮሪደር እና የመኪና ማቆሚያን ጨምሮ በጠቅላላው 170 ካሬ ሜትር እንግዲህ ካርታ ላይ ያለው የቤቱ ስፋት ነው ማለት ነው። አፓርትመንት ቤቶች እንግዲህ በዚህ መልኩ ነው ለሽያጭ ቀርበው የሚገኙት። ይህን ቤት በባንክ ጠቅላላ እንግዲህ ወደፊት ማገናኘት ትችላላችሁ። አሁን ግን 4,500,000 ብር ብቻ ተገናኝቷል ወይም ተያይዟል ማለት ነው። አንፈልገውም ካላችሁም ምናልባት ጥሩ ድርድር ተደርጎለት መግዛት ትችላላችሁ ማለት ነው። ለማንኛውም ከአስፓልት በቅርብ ርቀት ለማንኛውም የእምነት ተከታይ መሆን የሚችል 3ኛ ፎቅ ላይ 100% ጽድት ያለ አፓርትመንት ቤት ነው። ይህን የምትፈልጉ ካላችሁ ሴሚሲ አካባቢ በውጭም በሀገር ውስጥም ያላችሁ ቤት ፈላጊዎች ነገ ዛሬ ሳትሉ በማንኛውም ሰዓት መታችሁ ማየትና መግዛት ከሻጩ ጋር መገናኘት መደራደርም ትችላላችሁ።
16 ሚሊዮን 500 ሺህ ብር። እንግዲህ የመጨረሻው አይደለም። ወሳኝ ቤት ፈላጊ ሆኖ ለመጣ በጣም ቆንጆ ድርድርም ይደረጋል ተብሏል ማለት ነው። ውድ አድማጭ ተመልካቾቻችን አፓርትመንት ቤቶች በአካባቢው አማራጮች አሉን፣ እየመጣችሁ ማየት ትችላላችሁ። እንዲሁም ሌሎች በግራውንድ ፕላስ 1 ግራውንድ ፕላስ 2 በተጨማሪም ኦልድ ሞዴል ቪላ ቤቶች መጠነኛ እድሳት የሚጠይቁ በዚህ አፓርትመንት ቤት አካባቢ መታችሁ ማየት ትችላላችሁ። እንግዲህ ለቦሌ፣ ለመገናኛ፣ ለተለያዩ የከተማችን አካባቢ ሴሚስ ሚካኤል ቅርብ ነው። ሁለት የመንገድ አማራጮችም አሉት ማለት ነው። በጃክሮስ አሊያም ደግሞ በዋናው በመገናኛው መንገድም መንቀሳቀስ ትችላላችሁ ማለት ነው። ወደ ሌላኛው የቤት መረጃ ልውሰዳችሁ። ዛሬ በሁለተኛነት እንግዲህ የምንነግራችሁ የሚያቀርብንላችሁ የቤት መረጃም እጅግ በጣም የሚጠቅም አትራፊዎችም ተጠቃሚዎችም ብትገዙት እጅግ በጣም ቅናሽ ነው። ብርም ተፈልጓል፣ መደራደርም ትችላላችሁ። ስለዚህ በ175 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተገነባ አሁን ውስን ፊኒሽንግ የቀረው ቤት ነው። 100% ጥንቅቅ አላለም። አልሙኒየም ተገጥሟል። ከዛ ውጭ ቀለምና አንዳንድ ሴራሚክ ስራዎች ይቀሩታል። ከዛ ውጭ ቤቱ የሚገኝበት አካባቢ ከዋና አስፓልት በቅርብ ርቀት የሚገኝ ሲሆን ኮምፓውንዱ ጥንቅቅ ብሎ አልቋል። እንግዲህ ግቢ ውስጥ መኪና ማቆምም አሊያም ኮምፓውንድ ውስጥ ማቆም የምትችሉ ነው የሚሆነው። ስለዚህ ይህን ቤት እንግዲህ ዋጋው በጣም ቆንጆ ስለሆነ ለእናንተ ይዘንላችሁ ቀርበናል። አትራፊዎች ብትገዙት በጥሩ ዋጋ ጨርሳችሁ ወደ ገበያ ብትወጡት ቆንጆ ብር መሸጥ የሚችል ነው። ሌላው ደግሞ በርካታ ቤት ገዢዎች በተለይ ከአትራፊ ላይ የምትገዙ እንግዲህ ይህ የምታዩት ዳር ላይ ያለውን ፖንት የቆመበት ቤት ነው። እናንተ ይህን ቤት ገዝታችሁ በምትፈልጉት በጣም ቆንጆ አሊያም ደግሞ ሎካልም በሆነ ማቴሪያል እንደ ነገሩ ጨርሳችሁ ብትገቡ በጥሩ ዋጋ እንግዲህ ቤት ባለቤት ሆናችሁ ማለት ነው። ከዛ ውጭ እናንተ እጅግ በጣም በጣም ቆንጆ ነገሮች ተጠቅማችሁ ቀስ እያላችሁ ጨርሳችሁ ብትገቡበት ምናልባት ከአትራፊዎች ላይ ከምትገዙ ይልቅ በቅናሽ ዋጋ የቤቱ ባለቤት መሆን እንደምትችሉ ነው። እንግዲህ ይህን ቤት መታችሁ እዩት። እጅግ በጣም ደስ የሚል ኮምፓውንድ ውስጥ ያለ ቤት ነው። አካባቢው መሰረተ ልማቱ ሁሉም ነገር የተሟላለት ነው። በተለይ ኢትዮጵያውያን በአያት አካባቢ ከአስፓልት በቅርብ ርቀት የሚገኝ ቤት መግዛት የምትፈልጉ ካላችሁ ነገ ዛሬ ሳትሉ መታችሁ ምናልባት አይታወቅም 24 25 26 እንደዛ አካባቢ ብትገዙት ስለሚያዋጣ ቢያንስ እስከ 3 ሚሊዮን ብር ድረስ ይህን ቤት አውጥታችሁ ጨርሳችሁ መኖር ብትችሉ ቤቱን እስከ 30 ሚሊዮን ብር ባልበለጠ ማለት ነው ማግኘት ትችላላችሁ። ይህ ቤት ቢያልቅ ከ45 ሚሊዮን ብር አካባቢ መሸጥ የሚችል ነው። ስለዚህ ይህን ቤት እንግዲህ መታችሁ እዩና በውስጡ የተለያዩ ክፍሎችን ይዞ የሚገኝ ቆንጆ ሰፈር ላይ ያለ ቤት ነው። ብትገዙት ይጠቅማችኋል። እጅግ በጣም በጥሩ ዋጋም የቤት ባለቤት መሆን ትችላላችሁ። በቪላ አሊያም ደግሞ በመሬት ዋጋ ነው ለሽያጭ ቀርቦላችሁ የሚገኘው። 175 ካሬ ሜትር ነው። ነባር ፋይል ነው። ከዛ ውጭ በፈለጋችሁት ሰዓት ገዝታችሁ በፈለጋችሁት ሰዓት እንግዲህ ስም ማዞር የምትችሉት ነው። ይህን ቤት ደግሞ በባንክ ሳይሆን በካሽ ለምትገዙ ሰዎች ነው እንግዲህ ለሽያጭ ቀርቦ የሚገኘው። ቤት ማንኛውንም በአዲስ አበባ ውስጥ መግዛት የምትፈልጉ ካላችሁ ደውሉልን፣ እናገናኛችኋለን። ትክክለኛ በአዲስ አበባ ውስጥም የሚሸጥ ቤት ያላችሁ ደላሎችም እንዲሁም ሌሎች ዘመድ አዝማድ ሻጮችም አድርሱን፣ ከወሳኝ ገዢዎች ጋር እናገናኛችኋለን። የዛሬውን የቤት መረጃ በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ